ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚህች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱም ስም ሐና ነው። እርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህም በኋላ ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊም በመላላክ የሚያገለግለው ሆነ። የካህኑ ኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርንም አይፈሩም ነበር። በቅዱስ መሥዋዕቱም ላይ በደሉ። ይህ ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚያም ወራቶች ቃለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህ በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹም መፍሰስ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔርን መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እነሆ እኔ አለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራኸኝ እነሆ እኔ መጣሁ አለው። ኤሊም አልጠራውህም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔር ዳግመኛ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም አልጠራውህም፣ ተመልሰህ ተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔርን በራእይ ገና አላወቀውም ነበር፣ ቃለ እግዚአብሔርም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደ ጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራህ ካለ እኔ ባሪያህ እሰማለሁና ጌታዬ ተናገር በለው አለው። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔር መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያህ እሰማለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማው ሁሉ ሁለቱን ጆሮቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርሁትን ቃሌን አደርጋለሁ። በዚያች ቀን በኤሊና በወገኑ ላይ የተናገርሁትን ሁሉ አጸናለሁ፣ እጀምራለሁ፣ እፈጽማለሁ። ልጆቹ የእግዚአብሔርን ቃል አቃለዋልና እርሱም አልገሰጻቸውምና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደምበቀለው ነገርሁት። ስለዚህም ነገር በዕጣንም ቢሆን በመሥዋዕትም ቢሆን የኤሊ ወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብዬ ማልሁ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህ በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሠው ዘንድ እግዚአብሔር ሳሙኤልን አዘዘው፣ እንዲያነግሥላቸው ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህን ነቢይ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳሙኤል እንተ ልህቅ እምነሱ ለእግዚአብሔር ውስተ ቤተ መቅደሱ እሂዞ በእዱ ከመ ያንሶሱ ሳኦል ቀዳሚ ሶበ ሰጠጠ ለልብሱ እግዚአብሔር ሰጠጣ ለንግሱ። በዚህች ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበር። የሰማዕታትን መከራቸውን በእሳት ሲያቃጥሏቸውና ሕዋሳቶቻቸውን ሲቆራርጧቸው ሲሰቅሏቸው ከእሳት ምድጃ ውስጥም ሲጥሏቸው ምንም ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሳ አደነቀ። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖታት ከእሳት ቢጥሏቸው ፈጥነው ይቀልጣሉ እንጂ ይህን ሥራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ፣ ይህ ድንቅ ሥራ የሚሠራ አምላክስ በእውነት እርሱ አምላክ ነው።
ከዚህ በኋላ በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮሆ ተናገረ። ንጉሡም ወደ እርሱ አቅርቦ ጣዖት ማምለክን እንዳታየው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እሱ ግን አልሰማውም፣ ስቃዩን አልፈራም። ከዚህ በኋላ ንጉሡ ጽኑ ስቃይን ሊያሰቃየው ጀመረ። ዘቅዝቀው እንዲሰቅሉት፣ መንጋጋውንም በድንጋይ እንዲሰብሩ፣ ታላቅ ግርፋትንም እንዲገርፉት አዘዘ። ከዚህ በኋላ 4 ክርስቲያኖች እስረኞች ቀረቡና ከእርሱ ጋር አቆሟቸው። ንጉሡም ለአማልክት ዕጣን ዕጠኑ፣ ይህ ካልሆነ ግን ታላቅ ስቃይን አሰቃያችኋለሁ አላቸው። እነርሱም ለስህተቱ አልታዘዙለትም። በላያቸው ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነበ፣ እሳቱንም አጠፋው። ቅዱስ ሎኪዮስን እንደ አምላክህ ሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉ ታዘዘ። በረጃጅም ችንካሮችም ሥጋውን ሁሉ ቸነከሩት። ነፍሱንም በእግዚአብሔር እጅ ሰጠ። እነዚያም 4ቱም ሰዎች ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕታትንም አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። ሰላም ለሉኪያኖስ ዘአድማ ተወድሶ ምስለ 4 እደው ስቃያተ ስም በተአግሶ ሶበላ አማልክት ይስኦ መስዋዕተ ልዑል አስተሃይሶ እለ ቀነዎ እስከ ይመጡ ነፍሶ እስመ በአባን ቀጥቀጡ መንክሶ። በዚህች ቀን የዮሐንስና የጳጳስ አርልክሳ የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚህች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸው ሶፊያ በሰማዕትነት ሞቱ። በዚህች ቀን የሰማዕት አቅሊሞስ የአባ ነአንና የይስካ የዕረፍታቸው መታሰቢያ ነው። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውን ቸርነቱን ያድርግልን ለዘላለሙ አሜን። ዘአቅረብኩ ማሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ብዑላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ እሙረ ይማረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን እናቶቻችን ጸሎታቸው፣ በረከታቸው፣ አማላጅነታቸው፣ ረድኤታቸው አትለየን። አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ